ሰላም እንዴት ናችሁ ቤተሰቦቼ? ዛሬ አንድ ማጋራችሁ ታሪክ አለ። በጽሞና አዳምጡኝ። ሁለት በጣም የሚዋደዱ ጓደኛሞች ነበሩ እና ሁለቱም ሴት ጓደኛሞች ነበሩ። አንደኛዋ ማንበብ መጻፍ ትችላለች፣ አንደኛዋ ደግሞ ማንበብ መጻፍ አትችልም። እና አብረው እየኖሩ ረጅም ሰዓት በጓደኝነት ካሳለፉ በኋላ በፍቅር መሀል ጸብ መጣና ተጋጩ። በዛን ሰዓት በተጋጩ ሰዓት አጋጣሚ ያው በደንብ አልተጋጩም። ነገር ግን ሰላም ሰላም ይባባላሉ። ግን ጥሩ የሚባል ፍቅር እንደ በፊት የላቸው ነበር እና የአልተማረችዋ ከሩቅ ሀገር የሚኖር አንድ ልጅ ነበራት እና ደብዳቤ ይጻፍላት። ደብዳቤ በላከላት ሰዓት በአጠገቧ የሚያነብ የሚጽፍ ሰው ስትፈልግ አጣች። ከዛም ይችን የተጋጫዋቸዋን ጓደኛዋን ጠራቻትና ደብዳቤ ልጄ ልኮልኝ ነበር አንብቢልኝ እስኪ አለቻት። እሺ ብላ ተቀብላ እናቴ እንደምን አለሽ? እግዚአብሔር ይመስገን እኔ በጣም ቸግሮኛል፣ ተጎሳቁያለሁ፣ ኑሮ ከብዶኛል፣ ወደ አንቺ ልመጣ ነው። የትራንስፖርት ብር ላኪልኝ፣ የምመጣበት የትራንስፖርት ብር እንኳን የለኝም፣ ህይወት በጣም ከብዶኛል ብላ አነበበችላት። ነገር ግን ደብዳቤው የያዘው መልእክት ሌላ ነበር። እናትየዋ በዚህ በጣም አዘነች። የእናት ልብ እንግዲህ ታውቁታላችሁ፣ በጣም አዛኝና ሩህሩህ ነው። በጣም አዘነች፣ በጣም አለቀሰች፣ ተከፋች። ከዛ ልጁ ምንም አይነት መልስ አልተላከለትም ነበር። እናትየዋም ለጊዜው ለትራንስፖርት የምትልክለት ብር ስላልነበረ ዝም ብላ እያለቀሰች ተጠብቀው ነበር። ነገር ግን በድጋሚ አንድ ከልጁ ጋር አብሮ የሚኖር አንድ የሰፈር ልጅ ወደዛ ሲመጣ ደብዳቤ በድጋሚ ላከላት። በላከለት ሰዓት ያን ደብዳቤ የማን አስነብበዋለሁ ልጅ ስትለው ደብዳቤውን ይዞላት የመጣ ልጅ እኔ አነብልሻለሁ፣ እኔ ማንበብ እችላለሁ ብሎ ፖስታውን በመቅደድ ፖስታውን መጀመሪያ በሚቀድበት ሰዓት ብር አገኘ። እንዴት ብር ብላ ስደነግጥ ልጅ እኮ በጣም ስራ አግኝቶ ጥሩ ስራ እየሰራ ነው አላት። ምን ማለት ነው? እስኪ ደብዳቤውን አነብልኝ አለችው። ደብዳቤውን በሚያነብላት ሰዓት እናቴ ለጤናሽ ደህና ነሽ ወይ? ባለፈውም የላኩልሽን ደብዳቤ ምንም አይነት መልስ አልሰጠሽኝም። እናቴ የመጣ ሰው አጠሽ ነው ወይ? እኔ ደህና ነኝ፣ አንቺ እንዴት ነሽ? ለጤናሽ? እግዚአብሔር ይመስገን እኔ በጣም መልካም ስራ ጥሩ ስራ አግኝቼ እየሰራሁ ነው። አይደለም ለኔ ለእህት ለወንድሞቼ ላንቺ የሚበቃ ገንዘብ የሚሆን ስራ አግኝቻለሁ እና በዚህ ብርም የሚያስፈልግሽን ነገር አድርጊ። ከዚህ በኋላም በየጊዜው ተቆራጭ አድርግልሻለሁ። የባንክ አካውንትም ሂደሽ ክፈቺ። እኔ በየጊዜው በቡክሽ እልክልሻለሁ ይል ነበር ደብዳቤው። እንዴት እንደዚህ ሊሆን ቻለ? ባለፈው እኮ የላከልኝ እንደዚህ አልነበረም። ባለፈው እኔ እስካሁን ድረስ እያለቀስኩኝ ነበር፣ ብር ላበድሩኝ ብዬ የሚያበድረኝም አጣሁ ብላ ለልጁ ውስጥ ነግረው፣ እንዴ ባለፈውን ምን አይነት ደብዳቤ ነበር ያላከልሽ? አምጪ እስኪ ብሎ ደብዳቤውን በሚያነብበት ሰዓት እናቴ እንዴት ነሽ? ለጤናሽ ደህና ነሽ ወይ? እግዚአብሔር ይመስገን ደህና ነኝ እኔ ብር በቅርቡ ልክልሻለሁኝ። እኔ ቆንጆ ስራ አግኝቻለሁ። አታስቢ፣ አትጨነቂ። ለጤናሽስ እንዴት ነሽ? በአግባቡ ራስሽን ተንከባከቢልኝ እናቴ። ለእኔ ምንም ነገር እንዳታስቢ፣ እንዳትጨነቂ ነበር የመጀመሪያው ደብዳቤ። ነገር ግን ከጓደኛዋ ጋር ስለተጣላች ጓደኛዋ ሌላ ነገር ብላ ነበር ያነበበችላት። ይህንን በምሰማው ሰዓት እናትየዋ በጣም በመጸጸት ባለመማሯ በማዘን እና በከፍተኛ ብስጭት በስተርጅና ትምህርት ከሚያስጠኑት ሄዳ መማር ጀመረች። ከዛም በኋላ በጣም በንዴትና ከልቧ በመያዟ ማንበብና መጻፍ ችላ ለልጇ ደብዳቤ ጽፋ ላከችለት። ለልጁ ደብዳቤ ጽፋ በላከችለት ሰዓት ለማን ደብዳቤውን አጻፍሽው ብሎ በሚጠይቃት ጊዜ ልጄ ሆይ አንተ ከምትልክልኝ ገንዘብ ትንሽ ትንሽ እየዋል ለሚያስጠና ሰው እየከፈልኩኝ እኔ ማንበብና መጻፍ ችያለሁ። በስተርጅና ተምሬ እውቀቱን እግዚአብሔር ገልጾልኝ ማንበብና መጻፍ ችያለሁ ብላ መለሰችለት። ልጁም እናቱ ማንበብና መጻፍ በመቻሏ እኔን አስተምረሽ አንቺ ያልተማርሽ መሀይም ነበርሽ፣ ነገር ግን የኔን እውቀት ለማዳበር ብለሽ አንቺ መሀይምነትን መርጠሽ ነበር። አሁን ግን ብርሃኑ ተገልጾልሽ ማንበብና መጻፍ ችለሻል። በእናቴ በጣም ኮርቻለሁ፣ ለካ እናቴ ትልቅ ናት ብሎ በደስታ ደብዳቤ ጻፈላት። ከዛም በኋላ መልካም የሆነ ህይወትና ከልጇ ጋር ብትፈልግም በማንኛውም መንገድ በስልክም እንዲሁም በደብዳቤ በመጻጻፍ መልእክቷን ገለጸችለት ይባላል። እናንተ ከዚህ ታሪክ ምን ተማራችሁ? እስኪ እናንተ አጋሩኝ።
ማንበብ መጻፍ ለማችሉ በሙሉ እኛ ጋር እየመጣችሁ ማንበብ መጻፍ ትችላላችሁ። አማርኛ፣ እንግሊዘኛ እንዲሁም ደግሞ አንዳንድ ቢዝነስ ለመጀመር ያሰባችሁ ሰዎች ከኛ ጋር መጣችሁ አንዳንድ ነገሮችን ልናማክራችሁ እንችላለን። በኢኮኖሚክስ፣ በአካውንቲንግ እንዲሁም በፋይናንሻል ማኔጅመንት የተማሩ ተማሪዎች አሉ ከኛ ጋር ሊያማክሯችሁ ይችላል። እንዲሁም አንዳንድ የሂሳብ ኦዲቲንግ ስራ ሊሰሩላችሁ ይችላሉ ማለት ነው። እናንተ እኛ ጋር መደወል ብቻ ነው የሚጠበቅባችሁ። ስለዚህ ባዮ ላይ ባሉ ስልኮች መደወል ትችላላችሁ። እንዲሁም ከዚህ ታች ላይ በማስቀመጥላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ሀይ በማለት የምትፈልጉትን ማንኛውም እርዳታ ከኛ ጋር ማግኘት ትችላላችሁ ማለት ነው። እስካሁን ስላዳመጣችሁ ከልብ አመሰግናለሁ። ሰናይ ጊዜ ተመኘው።